ብዬ ነው። እና ጠዋት ላይ ለመደበቅ ስትሞክር የነበረው ተመልሰሽ ለመሄድ ነው? ደግሞስ ቆይ የፈራሻቸው ሰዎች የሆነ ነገር ቢያደርጉሽስ? አይ እዛን ኤፍራታን እኔ ምልሽ የምጠይቅሽ ነገር እጠይቅሻለሁ እያልኩኝ የምጠይቅሽ ነገር አለ እሱን እንዳይውና ትላታለች። እናም ገነት እናትሽ ሆና እንዴት የቤት ሰራተኛ ሆና ትሰራለች ብላ ትጠይቃት። ግን እኮ የእውነት እናቴ አይደለችም እናት እኔ በህይወቴም እናት ኑሮኝ አያውቅም ትላታለች ማለት ነው። አረ ነው እንዴ እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው እንዴ? ወይስ ይቅርታ አላረግሽላትም? ግን እኮ ልጅ ነበረች፣ በሰዓቱ ተደፈረች፣ ወለደችሽ፣ ማሳደግ አይሆንላትም አቃታቴ አመታ እዚህ በር ላይ ጣለችሽ። ዋልተዎችሽም አይደል እንዴ? ተመልሳ መታ እዚህ የቤት ሰራተኛ ሆና ሰራች ነው። ቆይ እዚህ በላይ ምን ታደርግልሽ? ኤፍራታም የሰማችውን ነገር ማመን አቅቷት በጣም ደንግጣ እያለ ነው እንግዲህ ያለቀው ማለት ነው። በቀጣይ ክፍል ዛሬ ይለቀቃል። ውድ ቤተሰቦቼ ቀጣይ ክፍል ሐረግ ድራማ ዛሬ ክፍል 61 ይለቀቃል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ክፍል 61 ይለቀቅ ያላችሁ ኮሜንት ላይ ኮሜንቱ ማን ነው እንግዲህ ጽዮን ሁሉን ነገር ተናግራለች ማለት ነው። ኤፍራታ እንግዲህ ገኒ እናቷ እንደሆነችና ነገረቻት ማለት ነው። ኤፍራታም ገኒ እኮ እውነተኛ እናቴ አይደለችም፣ ነገር ግን ገኒን እንደ እናቴ ነው ማያት ስትላተኝ እናም እኔ በህይወቴ ወላጅ እናት የሚባለውን ነገር አላቀውም ስትል ነበረ። እናም ገኒ መስል እናት እያለቻትኝ ነገር ግን ኤፍራታ ይሄን ያክል ጊዜ አታቅም እና ኤፍራታ ይሄን ነገር ሰማ በጣም ነበር የደነገጠችው። ምክንያቱም አስበው የማታውቀው ነገር ስለሆነ በጣም ነበር የደነገጠችው። እና ኤፍራታ በምን አይነት መንገድ ትቀበለዋለች ማለት ገኒ እናቷ እንደሆነች እንዲሁም ዳግም ከጎኗ ሆኖ በችግሯ ሰዓት ሲያጽናናት የነበረው እንዲሁም ደግሞ በችግሯ ሰዓት እዚህ ቦታ አትሂጂ፣ አሁን ተጠንቀቂ እያለ ብዙ ነገር ሲያስብላት የነበረው ዳጊ ወንድሟ እውነተኛ ወንድሟ እህቴ እያለ የሚጠራትኝ ወንድሟ ሆኖ ስታውቀው ኤፍራታ እንዴት ትቀበለዋለች? ብሏት ትቀበለዋለች ወይንስ ይከፋታል? እስከ ዛሬ ሳለቅስ ብቸኛ ነኝ እያልኩኝ እያለቀስኩ እያለ ለምን አልነገርሽኝም ብላ ገኒን ትርቃታለች ወይስ ትቀርባታለች? ምን ይሆናል? ምን ይፈጠራል? እስኪ ውድ ቤተሰቦቼ አሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ እኔ ቀጣይ ክፍል እስከሚለቀቅ ድረስ በጣም ነው የቸኮልኩት። ምክንያቱም ኤፍራታ እንዴት ትቀበለዋለች ማለትም የገኒ እናቷ መሆኗን ስታቅ እስከ ዛሬ ድረስ ስታለቅስ ብዙ ጊዜ እናቱን እና ቤተሰቦቿንም ለማፈላለግ ሞክራለች። ነገር ግን ልታገኝ አልቻለችም፣ ማለትም አቅም የላትም። እናም ከናታን ጋር አብረን ብንሆን መጀመሪያ ስራ ቤተሰቦችን ፈልጌ ማግኘት ነው ስትል ነበረ። እናም ናታንም እንፈልገን እናገኛቸዋለን እያላት ነበረ። ናታንም በቅርብ እናወቀው እንዲሁም ጽዮን በቅርብ እናወቀችው። እንዴት ጽዮን ልታስታውስ ቻለች? ማለትም አሁን ላይ እኮ የድሮ የሆኑ ወደዚህ ቀረብ ያሉትን ነገር ሁሉ ረስታለች አይደል እንዴ? እንዴት ነው እናቷ መሆኗን እንዴት አወቀች? ምክንያቱም ገኒ መልሳ ነግራት ነው ወይስ እንዴት ነው? እንደገና እንዴት በአሁን ሰዓት ሊነግሯት ቻሉ ኤፍራታ ገኒ እናቷ መሆኗን? ምክንያቱም አሁን ላይ ናታን ገና ብዙ ችግር ይመጣበታል። ምክንያቱም እንዳየነው ከሆነ ያፌት ያደረገው ነገር ለወንጀል የሚያጋልጸው ነገር ስለሆነ ስለዚህ ያን ነገር ማለትም ሊታሰርም ስለሚችል የሆነ ሁሉ ሳያልቅ እንደገና በተጨማሪ ደግሞ ኤፍራታ ገኒ እናትሽ ነች ስትባል እስከ ዛሬ እናት የለኝም እያለች ስታለቅስ የነበረው እናቷ ብዙ ጊዜ ገኒ ስትሆንላት በጣም እንደምትንከባከባት ከጎኗ ሆና ብዙ ነገር እያደረገችላት እያለ ስታሳልፍ የነበረችው እናቷ መሆኗን ስታቅ ኤፍራታ ምን ይሰማታል? ውድ ቤተሰቦቼ አሳባስተን ኮሜንት ላይ ጻፉ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ታናናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባችሁን ከልብ ነው የማመሰግነው። እንግዲህ ዛሬ ሐረግ ድራማ ቀጣይ ክፍል 61 ዛሬ ይለቀቃል። ባለፈው በክፍል 59 በክፍል 60 ላይ ናታን ማለትም ያፌት ወንጀል ሲያሰራው ወይንም ደግሞ የፌክ መረጃ ሲይዝበት ነበር ያየ ነው። እናም ማለትም ከታገተበት ወይም ደግሞ ከባዶ ክፍል ተጥሎ እንዳገኘው ራሱን እና ይሄ ሁሉ ጥያቄ ሆኖበታል ማለት ነው። ምክንያቱም ቆይ ምንድን ያደረጉኝ የሆነ አካሌን አጉድለው ወይስ ከመደንዘዣ አልነቀውም ወይስ ምንድነው እያለ ግራ ተጋብቶ ነበረ። እናም
ከቤት ሄዶ ራሱ ተኝቶ በጣም ብዙ ነገር ያሰበ ነበር። ቆይ ግን ማን ነው ይሄን ነገር ሊያደርግ የቻለው? ካደረጉስ ቆይ ምንድነው ያደረጉትኝ እኮ እዛ ማን ወሰደኝ እንዴ? ቆይሽ አንድ ሰው ደወለልኝ ለስራ ሄድኩኝ፣ ነገር ግን አላገኘሁትም እያለ በጣም ሀሳብ ውስጥ ነው ያለው። ተወዛግቦም ነበር ያለው። ሲቀጥል ኤፍራታና ፂ አንድ ላይ ቁጭ ብለው እያለ ያው ናታን ጋር ቆይታ ስትመጣ እናም ናታን እዚህ ያደረች ስላላት ገኒ እንዴ እናታን አንተ ነህ እንደዚህ ያደረከኝ ምናምን ብላ እናም በቃሽ አልፈልግሽም ብሏት፣ ያው ቀልድ ነው ጋይስ፣ እየቀለዳት እያለ እነሷን ማክሮፋ ትመጣና ፂ ጋር ሄዳ ቁጭ ትላለች ማለት ነው። ዛሬ ደግሞ እንዴት ነው እንዴት አድርሽ ኮናትኝም እንዴት ትላለች ጽዮን ማለት ነው። ባክሽ ወንድምሽ ነው ምንድን ነው አልፈልግሽም ማለት ትላለች ነው። ኧረ ባክሽ ትላለች ግን ፂ ማለት እየጠላኝ ግን ይመስልሻል ትላለች ማለት ነው። ኧረ አንቺ ምንድን ነው የምትይው? ቆይ የእውነቱ ነው እንዲህ አለሽ? የቀልዱ መስሎኛለሽ ስል እልቅስ የሆነ ነገር ጠይቅሻለሁ እያልኩኝ ቆይ ገነት እናትሽ ሆና ሳለ ለምንድን ነው ሰው ቤት የምትሰራው ትላለች ማለት ነው። እናም ገኒ እኮ የእውነት እናቴ አይደለችም፣ ነገር ግን እንደ እናቴ ነው የማያትኝ። እኔ በህይወቴ ወላጅ እናት የሚባለውን አላውቀውም ትላለች ማለት ነው። እንዴ ወይስ ኧረ ወይስ የቤት ሰራተኛ ስለሆነች አፍረሽባት ነው ትላለች ማለት ነው። እሷን በጣም ትደነግጣለች። በቃ እንዴ በልጅነቷ ተደፈረች፣ ከዛ አረገዘች፣ ከዛ ወለደች፣ ማሳደግ አልቻለችም እና እዚህ መታ ጣለችሽ በር ላይ። ግን እኮ አልተወችሽም። ከዛም እሷን መታ የቤት ሰራተኛ ሆነች። በቃ ለምንድን ነው ወይስ ይቅርታ አላደረግሽላትም ስትላት ነው እያለቀው ማለት ነው። በጣም ደንግጣለች ኤፍራታ። እንግዲህ በቀጣይ ክፍል እናቷ መሆኗን ገኒ ስታቅ ምን አይነት ስሜት ይሰማታል? በእውነት ይህንን ለማየት እኔ በጣም ነው ቸኮልኩት። እውነት ለመናገር ኤፍራታ እስከዛሬ እያለቀሰች ብዙ መከራ እያሳለፈች ቤተሰብ የለኝም እያለች ብዙ ነገር ያሳለፈች ነበር እና እኔም ብትናገር በቃ ማለትም እስካሁን ተሰቃይታለች። አሁን ግን እናት እንዳለቻት እንዲሁም ወንድም እንዳላት ከጠገባው ነው አሁንም ቢሆን የሚያግዛት የሚሰፍ ማለት የሆነ ሰዓት ላይ እኮ ያፌት ሊያግታት ሲል ደውሎ ነው ብሏትኝ ያኔ ሊነግራት ነበር ማለት ነው። ዳግም እናቷ ወይንም ደግሞ ወንድሟ መሆኑን ሊነግራት ነበር። ነገር ግን በአጋጣሚ ሆኖ ኤፍራታ ታገተች። ከዛም ያኔ ሳይናገር ቀረ ማለት ነው። እንግዲህ ውድ ቤተሰቦቼ በቀጣይ ክፍል የምናይ ይሆናል ማለት ነው። እኔ በጣም ነው የጓጓሁትኝ። ኤፍራታ ምን አይነት ስሜት ይሰማታል? ይቅርታ ታደርግላታለች ገኒን ወይስ እንዴት ጣልሽኝ አላቅሽም ዞር በይልኝ እናቴ አይደለሽም ሁሉ ጊዜ ሳለቅስ የት ነበርሽ ትላታለች። ይሄንን በቀጣይ ክፍል የምናየው ይሆናል። እንደኔ ግን ያው ይቅርታ ታደርግላታለች ብዬ ነው የማስበው። ምክንያቱም ለሷ ብላ ነበረ እዛም ሰው ቤት እየሰራች የነበረችው እንጂ ልጇም አላትኝ ቤትም አላትኝ መኖር የምትችል ሰው ነች ማለት ነው። ሰው ስለዚህ ከዚህም በፊት ራሱ እናታንን ተይውና እኔ ከአረብ ሀገር እጄ የሰራሁት ቤት አለ እናም እዛ ሄደሽ እባክሽን ተቀመጭ ስትላትም ነበረ።